ዶላርን በመፈለግ እንግዲህ ለሚንከራተተው ለዚህ አባት ጥቂት አስተያየታችንን እናስቀምጣለን ማለት ነው። እስኪ እንስማቸውና በዚህ በቪዲዮ ውስጥ አንዳንድ ነገሮችን እንላለን። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው። ሁሉ እንግዲህ እኛ አባት ከጥቂት ጊዜ በፊት በአዋሳ በነበረ አንድ ፕሮግራም ላይ ልክ ይሄንኑ ልሳን ጽናት በሚመስል ሁኔታ ሲናገሩ እስኪ እንስማቸው። እንዱም እሱ ነው ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፍቅር ነው የምነግርህ። 10 አየሁ 10 ብር ያው ልሳኑ እንግዲህ አልተቀየረም፣ ትርጉምም አለው። ትርጉሙም ደግሞ ተመሳሳይ ነው። ባለፈው ጢሮጋ የተተረጎመው ትርጉም አሁን በጠላቴ ላይ እኔ ደግሜ ባለው ደስ ይለኛል። ምክንያቱም ጠላቶቻችሁን ወደዱ ስለሚል ለጠላቶቻችንም ቢሆን እንደዚህ ያለ ምኞትም ጸሎትም አስፈላጊ ስላልሆነ እንደ እግዚአብሔር ቃልም ስለማያስኬድ እንተው። እኛ አባት ግን በጣም ስሜታዊ የሆኑ አባት እንደሆኑ በቀላሉ መረዳት ይቻላል። በዚህ ቪዲዮ ላይ የምፈልገው ነገር በአገልግሎት ኃይል ነው የሚል ሐሳብ ነው የሚናገሩት። በዚህኛውም ቪዲዮ ላይ እንደዚህ ያለ ተመሳሳይ ነገር ሲናገሩ እንሰማለን። እውነት ነው ወይ የሚለውን ነገር ደግሞ በጥቂቱ እስኪ እንመልከት። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። እኔ በተአምራት አማኝ ነኝ። ራሴም የሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቡ እንግዲህ እኛ አባት ስለ አገልግሎታቸው በመጀመሪያ መናገር ጀምረው ነበር። ቀጣይ ግን ብር ላርግልህ ወይንስ ዶላር የሚለው ጥያቄ ሲመጣ ወዲያውኑ በችኮላ ባልተረጋጋ መንፈስ ውስጣቸው ያለው ነገር ፍንቅል ብሎ ወጥቶ ዶላር ሲሉ ተመልክተናል። ይሄ ደግሞ ከአንድ ትልቅ አባት ከሆነ ሰው ብዙ ወጣቶች በዛ ቦታ ላይ ሊመለከቱት ከሚችል ሰው እንዲህ ያለ ከፍተኛ የገንዘብ ፍቅር፣ ገንዘብን በከፍተኛ ሁኔታ ፈልጎ ቤተክርስቲያን መምጣት በጣም ያሳፍራል። እውነት ለመናገር እነዚህ የቤተክርስቲያኖች ሰዎችን ለመንፈሳዊ ነገር እገዛ ለተለያየ የእግዚአብሔር መንግስት ሰዎችን ማዘጋጃ እንጂ ቲያትር ወይንም ድራማ መስሪያ እንዳልሆኑ በግልጽ ይታወቃል። እንደዚህ ደግሞ በእድሜያቸው የገፉ አባቶች በእንደዚህ አይነት ውድቀት ውስጥ ወጣቱን መገሰጽ ሲገባቸው፣ አሁን ይሄ የሚያገለግለው ልጅ ገና ወጣት ነው። በእርግጥ እኔ ካልተሳሳትኩ ድንገት 10ዎቹ መጨረሻ ወይንም ደግሞ 20ዎቹ መጀመሪያ ላይ የሚሆን ወጣት ነው እና ከዚህ አይነት አካሄድ እንዲታረም ምክር የሚያስፈልገው ወጣት ነው። ግን እንደዚህ ያሉ አባቶች በመሄጃቸውና እድሜያቸውን በመጨረሻቸው ሰዓት ከነሱ ብሰው ደግሞ ከተገኙ በጣም ያሳፍራል። እንደው እንደ መዝናኛም ብቻ ነገሩን አድርገን ባናልፍና በዚህ ሰው ዙሪያ ያላችሁ ሰዎች ምክር ብትሰጡት ባይነኝ። ተባረኩ።